በጋ ሲሆን አረ ይሄ ሙቀት እንላለን like ክረምት ሲሆን ደግሞ አረ ዝናቡ እንላለን but what makes it a difference in terms of season so season ወይ ደግሞ ወቅቶች እንዴት ይፈጠራሉ well hello everyone my name is ሩቃጠና from Lucy Bridge Academy ሁሌም እንደምንለው ዌብሳይታችን www.lucybridgeacademy.com join አድርጉ የተለያዩ AI supportive questionnaires ታገኛላችሁ and of course our YouTube channel comment subscribe what are you waiting for and አስተያየትና ኮሜንት ካላችሁ ነው ቴሌግራም ቻናላችን ላይ አስቀምጡልን okay let's get into it okay season በምንድነው ዲፋይን የምናደርገው ደግሞ ወቅት የምንለው በምን ምክንያት የሚፈጠሩ ነው different weather condition የተለያዩ በአየር ሁኔታዎች ምክንያት የሚፈጠሩ የተለያዩ ሲዝኖች ይፈጠራሉ so it is caused by what አንደኛ the earth's revolution around the sun so መሬት ምድርን ትዞራለች ወይ ደግሞ revolve ታደርጋለች ብለናል ፀሐይ so it's when it revolves around the sun and earth's axial tilt of 23.5 so earth revolve በመታረግበት ጊዜ ወይ ደግሞ earth የራሷ የሆነች የሆነ axis አላት ስፒን የምታረግበት የምትሽከረከርበት but tilt ስትሽከረከር ወይ ደግሞ ስፒን ስታረግ it's not straight በሆነ መንገድ አይደለም ቀጥ ብላ አይደለም ስፒን የምታረግ ወይ ደግሞ የምትሽከረከረው rather ምን ታረጋለች it's tilt ታደርጋለች ወይ ደግሞ ታዘነብላለች ትንሽ እንትን ወደዚህ ማዘንበል ዴትሮ tilt ታረጋለች በምን ያክል about 23.5 degree በ23 1/2 ዲግሪ tilt ታደርጋለች ወይ ደግሞ ታዘነብላለች so as you can see for example እዚህ ጋር ፀሐይ አለን so earth axis ላይ so revolve ስታደርግ ወደ 23 degree 1.5 degree tilt ታደርጋለች so earth tilt ስታደርግ ምን ይፈጠራል so ወደ ፀሐይ ያሉት አንዳንድ tilt የምታረግበት ወይ ደግሞ ፀሐዩና መሬቱ የሚገናኙበት ወይ ደግሞ face ወደዚህ የሚተያዩበት ፓርት ይቀያየራል so ፀሐይ ትንቀሳቀሳለች ማለት ፀሐይ ትንቀሳቀሳለች in meaning like ፀሐይ earthን revolve ታደርጋለች ሳይሆን earth tilt ስለምታደርግ የሆነ ፓርቷ ይገናኛሉ ማለት ነው so earth ለምሳሌ ወደ north ስትሄድ ሞር ፀሐይ ፓርት ያገኛታል በኖርት በሳውዝ ፓርት ደግሞ ቀዝቃዛ ይሆናል ማለት ነው ለምሳሌ ወደ ፀሐዩ ወደ ምን ስትሆን በስተ ደቡብ ስትሆን በስተ ሰሜን ያሉት ይቀዘቅዛሉ በተቃራኒው ደግሞ በስተ ሰሜን በኩል ስትሆን ፀሐዩ በስተ ሰሜን በኩል ያሉት ስታገኝ በስተ ደቡብ ያሉት ደግሞ ይቀዘቅዛሉ ማለት ነው ሶ ይሄ በምን ምክንያት ነው tilt ስለምታረግ earth በ23 1/2 ዲግሪ tilt ታደርጋለች ወይ ደግሞ ትንሽ ታዘነብላለች ማለት ነው okay the seasonal cycle is predictable and repeats annually leading to regular climatic change so repeats predictably and annually ምን ማለት ነው so ለምሳሌ በሆነ አመት ውስጥ የሆነ ወቅት አለ አይደል ክረምት ለምሳሌ ስንወስድ በዚህኛው ክረምት ይዘንባል በዛኛው ክረምት ይዘንባል በሚቀጥለው አመት ይዘንባል ኦር በጋ ሲሆን ደግሞ በዚህኛው አመት በጋ ፀሐይ ነው በዛኛው አመት ፀሐይ ነው በሚቀጥለውም እንደዛ so repeated የሆነ predictable ሆነ የሚመሳሰል የሆነ ሳይክል አለው ማለት ነው በምን ላይ ወቅት ስንል repeated የሆነ predictable annually predictable የሆነ ሳይክል አለው okay in Ethiopia temperature and rainfall are the two main climates that vary with seasons so season በተቀያየረው ቁጥር ምን ተቀያየረ ማለት ነው ቴምፕሬቸር አይደል ለምሳሌ ቅድም እንዳለው በጋ ካልን ነው ፀሐይ ያለበት ነው በክረምት ካልን ደግሞ ሞር የሚቀዘቅዝ ነው so ምን ይቀያየራል ማለት ነው በወቅት ውስጥ ቴምፕሬቸሩና ሬንፎል ነው የሚቀያየረው ማለት ነው አንዳንድ ወቅት ዝናባማ ወቅት ይሆናል አንዳንድ ወቅት ደግሞ ፀሐይ የሚሞቅበት ወቅት ይሆናል okay high temperature የምንላቸው ከየት ወዴት ነው ከማርች እስከ ጁን high temperature ኦከር የሚያደርግበት ነው low temperature የሚሆነው ደግሞ ኢትዮጵያ ውስጥ ኖቬምበር to ፌብሩዋሪ ያሉበት ቦታዎች ከኢትዮጵያ ውስጥ low temperature እንላቸዋለን እነዚህ ቫሪዬሽን ደግሞ በምን ምክንያት ብለናል tilt ስለምታደርግ በ23 1/2 ዲግሪ tilt ስለምታደርግ apparent movement so ፀሐይ ትሽከረከርም ብለናል የሚሽከረከረው ወይ ደግሞ ሪቮልቭ የሚያደርገው መሬት ነው ብለናል but ፀሐይን ከዚህ አንፃር apparent እንበለው apparent ማለት
ጀስት እንደ አሳምሽን ነገር ፀሐይ ትንቀሳቀሳለች ብለን አፓረንት የሆነ በሐሳብ ነው እንጂ actually she is not moving but አፓረንት የሆነ ሐሳብ አለ። ሶ በዚህ ምክንያት አፓረንት ወደ ፀሐይ apparently ወደ ምን ሙቭ ታደርጋለች? ወደ ሳውዝ ኤንድ ኖርዝ ኢኩዌተር። ሶ በስተደቡብ በስተ ሰሜን ቅድም ያለው አንዱ ፓርት በዛ በኩል ስትወጣ ፀሐይ ሌላኛ ፓርት ይቀዘቅዛል። ሶ በዛው በተቃራኒ ነው የሚሆነው ማለት ነው በኖርዝ እና በሳውዝ ኢኩዌተር ላይ። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን ወይም በዌብሳይታችን ማግኘት ትችላላችሁ። መልካም የጥናት ጊዜ